ነው እንደነገርኳችሁ ጳውሎስ ሲናገር እኔ የሆንኩት ከምኑ የተነሳ ይላል ከጸጋው የተነሳ እና ሁላችንም ጸጋ ይበዛልን ሰዎች ነን እና ከጸጋው ከምህረቱ የተነሳ ነው እግዚአብሔር እያገዘን እየረዳን እዚህ ያለ ነው። አንዳንድ ጊዜ ስለራሴ ሳስብ ማስበው ያ ሁለት እንጀራና ቲማሙሻም ሲናገር ሰምቼዋለሁ እና ሁለት አሳና 5 እንጀራ ይዞ የነበረው ልጅ እና ያው እንደነገርኳችሁ ምናልባት ዛሬ ለመጀመሪያ ጊዜ ያያችሁን ሰዎች ሰፈር ቄራ ነው እና አይመችም ከቄራ መልካም ነገር ያወጣም ለምትሉ ሰዎች ድጋሚ ምህረት አድርግላችኋለሁ እና እግዚአብሔር ዘመን አሻግሮ እዚህ አድርሶናል። 3 ልጆች አሉኝ። ባለቤቴ ገነት ትባላለች እና እግዚአብሔር ይመስገን እና ሌላ ትርፍ የለንም በዚህ ምድር ላይ። ትርፋችን ጌታን ማምለክና ማገልገል ነው። ሌላው ነገር ሁሉ ተጨማሪ ነው። ጌታ የተመሰገነ ይሁን። ቤተክርስቲያን መሪዎችን በጣም ነው የማመሰግነው። ፓስተር ሳሚ፣ ፓስተር ታሪኩ እና ሁለቱም ደግሞ ሂሩቶች ናቸው ሚስቶቻቸው እና ትላንት አብረን አሳልፈናል። ፋሲሎ፣ አቤል እግዚአብሔር ይባርካችሁ። ማይክ እግዚአብሔር ይባርካችሁ። ወርሺፕ ቲም እግዚአብሔር ይባርካችሁ እና እናንተ ወንድሞቼ እህቶቼ ደግሞ ስላየሁ ብዙ አመት በፊት ደግሞ በጌታ ቤት የማውቃቸውን ወገኖች እዚህ ከተማ አግኝቻለሁ። እዚህ ቤተክርስቲያን በብዙ ነገር የተባረከች ናት። በቃሉ ላይ የምትተጋ፣ በህብረት ላይ የምትተጋ፣ በጸሎት የምትተጋ ቤተክርስቲያን እና ሁሉ ሰራተኛ የሆነባት ቤተክርስቲያን ናት እና ስለእናንተም በጣም ነው ጌታን የማመሰግነው። በእነዚህ ከአርብ ጀምሮ ስንመለከት የነበረውን አንዳንድ ሀሳብ ዛሬ ትንሽ ኢንከሬጅ ላደርጋችሁም ስለፈለኩ እንደገናም ደግሞ ምናልባት የምክር ቃል እንዳለ ጳውሎስ ከዛም አንፃር በዚህ መንገድ ብንሄድ የምላቸውን አንዳንድ ፕራክቲካል ነገሮችን መጨረሻ ላይ ሰጀስት አድርጋለሁ። በተለይ ደግሞ በዚህ ዘመን በጣም ብዙ ቻሌንጅ ያለበት ዘመን ውስጥ ነው የምንኖረው እና ስለ ቻሌንጁ ብቻ እንድናስብ ሳይሆን በተስፋም ከዚህ እንድንወጣ ጌታ ኢየሱስ ክርስቶስ እነሆ እስከ ዓለም ፍጻሜ ድረስ ከማን ጋር ነኝ? ከእናንተ ጋር ነኝ። ማቴዎስ ወንጌል ሲጀምር አማኑኤል ብሎ ነው የሚጀምረው አይደለም? ስሙንም ማን ትይዋለሽ? አማኑኤል ትያለሽ። ምን ማለት ነው? እሱም እግዚአብሔር ከኛ ጋር እና ሲጨርስም ማቴዎስ ወንጌል ሲጨርስም ደግሞ እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። አማኑኤል እና እግዚአብሔር ከኛ ጋር አለ፣ ከቤተክርስቲያን ጋር አለ ብዬ ነው የማምነው እና ከነ ብዙ ችግሯ እግዚአብሔር ከቤተክርስቲያን ጋር ከህዝቡ ጋር አለ እና ዛሬ እሱን ነው የምንመለከተው። የመጀመሪያው አርብ ምሽት የተመለከትነው መጽሐፍ ቅዱሳዊ መሰረት የተልእኮንና የደቀ መዝሙርን መጽሐፍ ቅዱሳዊ መሰረት ነበር የተመለከትነው። ትላንትና ደግሞ አሁን ያለውን አውድ ምን ይመስላል እና በቤተክርስቲያን በአገር አቀፍ ደረጃም እንደዚሁም ደግሞ በዓለም አቀፍ ደረጃ ውጭ ሀገርም ስለምንኖር አሁን ያለው አውድ ምን ይመስላል የሚለውን እሱን ተመልክተን ነበር እና ዛሬ ደግሞ ትሩፋኖች አሉ። በዚህ ሁሉ ነውጥ መካከል እግዚአብሔር ትሩፋኖች አሉት እና ለትሩፋኑ የሚሆን መልእክት ነው ያለኝና በጥያቄ መልክ ነው ዛሬ ትንሽ የማቀርበው መልእክቱን። ከጌታ ትሩፋን መካከል ወይንስ ከብዙሃን የሚል ሐሳብ ነው በልቤ ያለው እና ትሩፋኖች አሉ፣ ግን የት ነው ያለ ነው? እና ከትሩፋን ከጌታ ትሩፋን መካከል በየዘመኑ እግዚአብሔር ትሩፋን አሉት፣ ቅሬታዎች አሉት እና ከዛ መካከል ነው ያለው፣ እስከ ብዙሃኑ መካከል ነው ያለው እና እቺ ቤተክርስቲያን በዚህ ሀገር ከትሩፋን መካከል አለች። እግዚአብሔር ይመስገን። ሁላችሁም በዛ ጎራ ውስጥ ነው ያላችሁትና እሱን የምንመለከተውና ሁላችንም በጌታ ፊት እንቆምና አብረን እንጸልያለን። ክብር ለጌታ ይሁን። ሃሌሉያ ሃሌሉያ ሃሌሉያ። አባት ሆይ አንተ ትልቅ ነህ። አንተ ዘመንን የፈጠርክ ጊዜና ቦታን የፈጠርክ ግን ዘላለማዊ ነህ። የጊዜና የቦታ መገኛ አንተ ነህ። ዘመናችን በፊትህ ነው። ዘመንን የምንቆጥረው እኛ ነን። አንተ ግን ያለና የነበርክ ታላቅ አምላክ ነህ።
እናመሰግንሃለን። በዚህ ማለዳ ደግሞ አባት ሆይ በዚህ የመጨረሻ እሁድ የዚህ ዓመት የ2025 በፊት ቆመናል። አባት ሆይ አንተም ብትናገረው ሕዝብ ምስጉን ነው። ቃልን ደጆች እንድትከፍትልን በክርስቶስ ኢየሱስ ስም ጸልያለሁ። አቤቱ አባት ሆይ ይህ ቃል ያንተ ነው። ምንናገረው መሆን የምናዳምጠው በአንተ የክብር መጠን ነው። እግዚአብሔር ሆይ አንተ የቅርብ አምላክ ነህ፣ ደግሞም አትለመድም። አቤቱ መንፈስህ በዚህ ቦታ አለ። ያው ሕያው መንፈስህ በአምልኮ እንደረዳን ቃልን በመግለጥ የልቦናችንን አይኖች በመክፈት እንዲያግዘን መንፈስህን በዚህ ሰዓትም ደግሞ እንጋብዛለን። አባት ሆይ ስለቻለ ብቻ ቃልን ሊናገር አይችልም። እግዚአብሔር ሆይ የሰው ልብ የሚከፍት መንፈስህ ነው። እግዚአብሔር ሆይ አቤቱ ልባችንን አንተ ክፈት፣ አይኖቻችንን ክፈት፣ እንድናይ እንድንሰማ ጆሮቻችንን ክፈት። አባት ሆይ ስለ ወንጌል ጉዳይ ብዙ ተማክረናል። ዛሬ ደግሞ በዚህ የመጨረሻው እሁድ ቀን አቤቱ የአንደበቴ ቃልና የልቤ ሐሳብ በፊት ያማረ እንዲሆን እለምንሃለሁ። አባት ሆይ ቤተክርስቲያን ጦር ሜዳ እንዳለች እናውቃለን። በዚህ በጦርነት መካከል ትሩፋኖች እንድንሆን፣ ታማኞች እንድንሆን፣ ታማኝ ምስክር እንድንሆን ጠርተህናል። እግዚአብሔር ሆይ አሁን በጌታ በክርስቶስ ኢየሱስ ስም ጸልያለሁ። እግዚአብሔር ሆይ ከወንድሞቼና ከእህቶቼ ጋር ማንኛውም ተግዳሮት መንፈሳችንን ልባችንን የሚከፍል እግዚአብሔር ሆይ በስም ስልጣን የተከለከለ እንዲሆን እንጸልያለን። በዚህ ከተማ የሚሰራ ማንኛውም መንፈስ የዚህ ከተማ አለቃ የሚወረውረው ፍላጻ በሙሉ እግዚአብሔር ሆይ በስም ስልጣን የተከለከለ ይሁን። በዚህ ኮዝሚክ ባትል ውስጥ ጦርነት ውስጥ እግዚአብሔር ሆይ አለን። በመካከላችን ክብር፣ በዙሪያችን ደግሞ የእሳት አጥር እንድትሆን ለምንሃለን በጌታችን በክርስቶስ ኢየሱስ ስም አሜን። ክብር ለጌታ ይሁን። በዚሁ መንፈስ እንቀመጣለንና ጌታ ታማኝ ነው። በተለይ ደግሞ ብዙ ዓመት በጌታ ቤት የቆያችሁ ወንድሞች እህቶች እዚህ ያላችሁ ከኔም በላይ የቆያችሁ አላችሁና ወደ ኋላ መለስ ብላችሁ ታስቡ አሁንም ስለሌለበት ዘመን እንዴት ነው የምንቀጥለው የሚያሰኙ በጣም ብዙ ቻሌንጆች አሉ። ከወንጌል አንፃር ቤተክርስቲያን በብዙ ተግዳሮቶችና ፈተና መካከል አለችና እንዴት ነው የምንቀጥለው? እና በዚህ ዛሬ የምንመለከተው ከወንድማችን ኤልያስ ነው። በነገራችን ላይ አንደኛ ነገሥት ምዕራፍ 16 17 እና 18 እና በከፊል 19 እነዚህ ነው የምንመለከተውና ከሱ ህይወት ነው የምንመለከተው። ነገር እንዴት ነው የምንቀጥለው? በተለይ በአገልግሎት ስንዝል ስንደክም፣ ዙሪያችን ስንመለከት፣ ሶሻል ሚዲያ ላይ ስንመለከት፣ ቤተክርስቲያን ስላለችበት ሁኔታ ስንመለከት፣ መሪዎቻችን ስላሉበት ሁኔታ ስንመለከት፣ ደግሞ ልባችን እዚህ ቢሆንም ደግሞ በብዙ መንገድ ስለ አሜሪካ ስናስብ፣ ስለ ዓለም ስናስብ፣ ደግሞ ሀገራችን ሁላችንም የምናስባት ኤርትራም ቢሆን ኢትዮጵያም ብትሆን አፍሪካን ስናስብ ብዙ ዲስከሬጅ የሚያደርግ ልብን የሚጥል በጣም ብዙ ቻሌንጅ አለ በህይወታችን ውስጥ እና ብዙ አገልጋዮች በዚህ አይነት ፈተና ውስጥ አልፈዋል። ሙሴ በዚህ አይነት ቻሌንጅ ውስጥ አልፏል። ሙሴ ታስታውሱ እንደሆነ ታላቅ ሰው፣ እግዚአብሔር የጠራው ሰው፣ ህዝቡን ከባርነት ምድር ያወጣ ሰው፣ ታላቅ የእግዚአብሔር ሰው በቃኝ ያለበት ጊዜ አለ። ካሁን በኋላ ላገለግልም ያለበት ጊዜ አለ። እና አንድ ጊዜ በጣም ተከፍቶ እንደዚህ ያለ ዘኍልቍ ምዕራፍ 11 ላይ ስለ ሙሴ ሳስብ አንዱ ልቤን የሚያባባው የሙሴ ታሪክ አንደኛው ይሄ ነው። እና ምዕራፍ 11 ላይ እንደዚህ ይላል። ምዕራፍ 11 ከቁጥር 11 ጀምሮ እርሱም እግዚአብሔርን እንዲህ ሲል ጠየቀው። ሙሴ ነው የሚጠይቀው። እንዲህ ያለውን መከራ በባሪያ ላይ ለምን አመጣህ? የዚህን ህዝብ ሁሉ ሸክም የጫንክብኝ ምን አስቀይሜ ነው አለ። በጣም አገልግሎት በጣም የሚገርም ጥያቄ ይጠይቅ። ምን አስቀይሜ ነው አገልጋይ ያደረከኝ ነው ጥያቄው። እና እኔ በጣም ብዙ አገልጋዮች ገጥመውኛል። እኔም ያልኩበት ጊዜ አለ እንደዛ። በነገራችን ላይ ያላላችሁ ወገኖች ካላችሁ የጊዜ ጉዳይ ነው ማለታችሁ አይቀርም። አምሹር ሳሚና ታሪኩ በጣም ብዙ ጊዜ ብለዋል። ምን
አስቀይሜ ነው የዚህን ሕዝብ ሁሉ ሸክም በላይ ላይ ጫንክብኝ። ይህን ሁሉ ሕዝብ የጸነስኩት እኔ ነኝን? እኔስ ወለድኩን? ታዲያ ሞግዚት ሕፃንን እንደምትታቀፍ በክንዴ ታቅፌ ለቀድሞ አባቶቻቸው ትሰጣችሁ ዘንድ በመሐላ ቃል ወደ ገባህላቸው ምድር እንዳስገባቸው የምትነግረኝ ለምንድን ነው? ለዚህ ሁሉ ሕዝብስ ሥጋ ከወዴት አመጣለሁ? ሁሉም የምንበላው ሥጋ ስጠን እያሉ ያለቅሱብኛል። እጅግ ከብዶኛልና ብላችኋል። እንደዚህ እጅግ ከብዶኛልና ይህን ሁሉ ሕዝብ ብቻዬን ልሸከም አልችልም። እንደዚህ ያላችሁበት ጊዜ አለ በሕይወታችሁ። አምሹር በጣም ብዙ ጊዜ አለ። ይሄ በአገልግሎት ብቻ አይደለም፣ ኢቭን በቤተሰብ ውስጥም ይሆናል። እና ሃው ካን አይ ኮንቲኒው ላይክ ዲስ የምትሉት ቻሌንጅ በትዳራችሁ ይሆናል፣ በልጆች ጉዳይ ሊሆን ይችላል፣ በአገልግሎት ጉዳይ ሊሆን ይችላል። ከፍ ባለ መልክ ደግሞ ስለ ሀገር ስናስብም እንዴት ነው የምንቀጥለው እንደ ሀገር የምንልበት በጣም ብዙ ቻሌንጅ አለ። ዓለምስ ኮዝሚክ ወደሆነ ሰልፍ ዲስትራክሽን እየሄደች ነው ወይ? እና አንዳንድ ሰዎች ስለ ዓለም ሲያስቡ አሁን ያለውን ነውጥ እየተመለከቱ ሹፌሩ የተበጠሰው ባቡር ውስጥ ያለች አድርገው የሚያስቡ አሉ። እና ታሪክ ምንም ትርጉም የሌለው የሚመስላቸው እጅግ ከብዶኛልና ያን ሁሉ ሕዝብ ብቻዬን መሸከም አልችልም። እንዲስ ከምታደርገኝ በፊትህ ሞገስ አግኝቼ እንደሆነ አሁን ሆኖ ግደለኝ። ይሄን ያለው ወንድማችን ሙሴ። እና እንደዚህ የምንልበት ጊዜ አለ በሕይወታችን ውስጥ። እና በአገልግሎቴ ምክንያት አንዳንድ ቦታ ሲሄድ፣ በኢትዮጵያ በተለይ ሲሄድ የአንዳንድ አገልጋዮች ምርጫ ውሳኔ የቤት ክራይ መክፈልና ለልጆቻቸው መድኃኒት በመግዛት መካከል ነው። ወይንም ለልጆቻቸው ትምህርት ቤት ክፍያ በመክፈልና ሚስታቸው ታማ ሚስታቸውን በማስታመም መካከል በዚህ አይነት ፈተና ውስጥ የሚያልፉበት ጊዜ አለ። እና ብቻችንን አይደለንም ብላችሁ ነው። እና የወንጌል መንገድ ብዙ ቻሌንጅ አለው። እና ግን ልባችን ሲሰበር ሲደክም እና መሄድ ሲያቅተን ደቀ መዝሙር ማድረግ ሲያቅተን እና የሕዝብ ልብ ሲወድቅ ፍሬያማነት ከሕይወታችን ሲጠፋ እንዴት ነው የምንቀጥለው? እና አሁን ባለንበት አውድ ውስጥ እንዴት ፓሽናችንን ግለታችንን ጠብቀን እንቀጥላለን? በጣም ብዙ ሪዛይን ያደረጉ ሰዎች ገጥመውኛል በአገልግሎታቸው። ዛሬ 2 ዓመት ኢትዮጵያ ከሄድኩባቸው ቦታዎች መካከል አንደኛው ሐዋሳ ነበር። እና ሐዋሳ የቤተ ክርስቲያናት ፕሮግራም ነበር። እና ወደ ቤተ ክርስቲያን ከመሄድ በፊት የመጨረሻው አገልግሎት ነበር። እና ተዘጋጅቼ በጣም ሬርሊ ከተዘጋጀሁበት መልእክት ወጣ ብዬ የተናገርኩባቸው በጣም ሬር ጊዜያቶች አሉ። ግን ለፐብሊክ አልናገርም ማለት ስንፍናን ኢንከሬጅ እንዳላደርግ ብዬ ነው። እና የጉባኤውን ስሜት እያየን መልእክት ምን ቀይር መሆን የለብንም። ግን ሳማው ያለት አይኖ በጣም በብዙ ትግል መንፈስ ቅዱስ ወደ ልቤ ያመጣው መልእክት ነበር። እና በደንብ ተዘጋጅቼ ኢንቴንሽናሊ ነው ከቤቴ የወጣሁት። ግን እዛ ከደረስኩ በኋላ የ1 ሰዓት ጸሎት ነበርና በብዙ መንገድ ይታገለኝ ነበረ እግዚአብሔር መንፈስ። እና ዛሬ የማካፍላችሁን ቃል እዛ ከኤልያስ ሕይወት አካፈልኩኝ። እና መሪዎች ነበሩ፣ ከ13 ቸርቾች የመጡ መሪዎች ነበሩ። እና አንደኛው መሪ በኋላ ነው ምስክርነቱን የሚነግሩኝ ያለት የመጣው ሬዚግኔሽን ደብዳቤ አዘጋጅቶ አም ዳን በቃኝ እንደ ሙሴ ብሎ ወረቀት አዘጋጅቶ ደብዳቤ ጽፎ መሪዎቹ አያውቁም ሲዳሪ መጨረሻው ነው ለምን አትመጣም ብሎት በግብዣ የመጣ ነው ከአንድ ቤተ ክርስቲያን። እና እግዚአብሔር ያለት ተናገረው እና ቤቱ ገብቶ ያን ሬዚግኔሽን ደብዳቤ ቀደደና ጣለ። አንዳንድ ጊዜ እንደዚህ አይነት በጣም ፑሽ የሚያደርጉን ነገሮች በሕይወታችን ውስጥ ይመጣሉ። ጫፍ ላይ ኤርሚያስ አጉረምርሟል በጣም ብዙ ጊዜ። እንዲያውም አንድ ጊዜ ምን አለ? እንደው ለአባቴ ወንድ ልጅ ተወልዷል ብሎ የምስራች ሊነግር ሄደውን ሰው ምንኛ ምድር ተከፍታ በዋጠችው ያለበት ጊዜ ነበረ። ኤርሚያስ ደግሞ ባይሰሙም ተናገር እየተባለ ያገለገለ ሰው ነው ኤርሚያስ። እሱ ብቻ አይደለም፣ ሕዝቅኤልም እንደዛ ባይሰሙም ተናገር እየተባለ ያገለገለበት ጊዜ ነበረ። ይህም ብቻ አይደለም፣ በቤተክርስቲያን ታሪክ ውስጥ በጣም በብዙ መከራ ውስጥ በብዙ ችግር ውስጥ ወንጌልን ያገለገሉ ሰዎች አሉ።
ስፐርጀን በጣም ከማከብራቸው አገልጋዮች መካከል አንደኛው ነው እና አንድ ጊዜ ስፐርጀን ያውን ካንሳስ ብትሄዱ ትልቅ ላይብረሪ አለ እና በስሙ እና በብዙ መከራ ውስጥ በሚያገለግልበት ባንድ ወቅት የነፍስ የድቅድቅ ጨለማ የሚለው አይነት ድባት የነበረበት ዲፕሬሽን ስትራግል ያደርግ ነበረ። እንደምታውቁት አንድ ጊዜ እንደዚህ ያለ በሲካ ከማልቀስ በስተቀር ህመሜ መታገስ ከምችለው በላይ ሆኖብኝ በምሰቃይበት ባንድ ወቅት ከጌታ ጋር ብቻ መሆን እንድችል ባጠገቤ የነበሩትን ወገኖቼን ከክፍሌ እንዲወጡልኝ ጠየቅኳቸው። ወዲያውኑ በልዑል እግዚአብሔር ፊት እንዲህ በማለት ልቤን ከእንባ ጋር አፈሰስኩኝ። አንተ አባቴ ነህ፣ እኔም ልጅ ነኝ። አንተ እንደ መልካም አባት ሩሩና ቸር መሆንንም አውቃለሁ፣ ሰብኬያለሁ። ሆኖም ግን መከራዬን መረዳት አልቻልኩኝም። እኔ በተመሳሳይ መልክ የወለድኩት ልጄ እንደዚህ ሲሰቃይ ባየው ዝም አልለውም። አንተ ግን ዝም ብለኸኛል። ይልቁንም እቅፍ አድርጌ አጽናናዋለሁ፣ ከመከራውም ሁሉ እንዲያርፍ የምችለው ሁሉ አድርጋለሁ። ታዲያ አባቴ እግዚአብሔር ሆይ ፊትህን ከኔ ለምን ትሰውራለህ? እጅህንስ ለምን ታከብድብኛለህ? ፊትህንስ በመልካምነት ወደ እኔ አትመልስም? ስፐርጀን ታላቅ ሰባኪ ሰው። ለዳውንግሬድ ኮንትሮቨርሲ የሚባል ነበር እና በአንድ ወቅት በጣም ትልቅ ነውጥ የባፕቲስት ዩኒየን የሚያገለግልበት በነበረበት ጊዜ በጣም በስብራት ውስጥ ነበር ከአገልግሎቱ ጋር በተገናኘና እንደዚህ ያለ ዛሬ ሆሳና በማለት ስሜን ያገነነው ያው ህዝብ ሲሰቅለኝ፣ ያመንኩት ሲከዳኝ፣ እጁን የሰጠኝ ሲነሳኝ በእጅጉ ያማል። ከልብ ስብራት የተነሳ ከቅንድቤ ላብ እስኪቆረቆር ድረስ ብዙ ጊዜ የስም ጉድፈት ዶፍ ወርዶብኛል። በጥልቅ ሐዘን የተሰበረውን ልቤ ማከም አቅቶኝ ብዙ ጊዜ በጌታ ፊት አስደፍቶኛል። እነዚህ ነውጦች መታገስ የምችልበት የእግዚአብሔር ጸጋ ግን እስካሁን አልተለየኝም። ከሁሉ የሚከብደኝ ልብ ብላችሁ አዳምጡኝ፣ ከሁሉ ግን የሚከብደኝ ጌታ ዝም ያለኝ ሲመስለኝ ነው። ስሜ ከጠፋው በላይ ሰዎች ሊናገሩ የሚችሉት ሌላ የከፋ ስም ስለሌለ አሁን ከጠፋው በላይ ስሜ አይጠፋም ማለት አሁን ከወረድኩበት በታች ማንም ሊያወርደኝ አይችልም ማለት ነው። ከራስ እስከ እግር ጥፍሬ ድረስ ተወግጃለሁ። እስከ ጥግ ድረስ ያልሆንኩትን ምስል ተሰጥቶኛል። መልካምነቴን በተመለከተ አሁን መልከ ጥፉ ከተደረገበት በላይ ማንም መልከ ጥፉ ሊያደርግ በማይችልበት መልኩ ያልተጎዳ ምንም ማንነት አልተረፈኝም ማለት እና ስፐርጀን እንደምታውቁት በወጣትነቱ ነው የሞተው። እንደሚድ 50s ነው የሞተውና ከሞቱ በፊት ይሄን ብሎ ነበረ። በብዙ መከራ በጌታ አገልግሎት ብንዝልና ያለ እድሜያችን ብንሞት ክብር ለእግዚአብሔር ይሁን። ምድር ትንሽ ሰማይ ደግሞ ብዙ ይሆናል። ባለቤቱ ሱዛና በዚህ ሁሉ ጊዜ ውስጥ 27 ዓመት ሙሉ በዊልቸር ላይ ነበረች ከማህፀን ህመም ጋር በተገናኘ ምክንያት 27 ዓመት ሙሉ እና ቀድሟት የሞተው ዊልቸር ላይ እና አንድ ጊዜ ክፍሉ ገብታ እንደዚህ ያለች አንዳንድ ጊዜ ለዓመታት የጌታን ቃል ሲያጠና ሲያስብና ሲጸልይ የነበረበት የጥናት ክፍሉ ገባና በወንበሩ ስር እንበረከካለሁ። የእጅ መደገፊያው ላይ ራሴን አሳርፍና የልቤን ጥልቅ ሐዘን በእንባ አፈሳለሁ። ብቸኝነቴንም ለጌታ አጫውተዋለሁ። የእግዚአብሔርን ክብር ያስተናገደው ያ ክፍል አሁንም በዚያው ክብርና ቅድስና እንደተሞላ ውስጥ ይሰማዋል። በእርግጥ ባሌ ሁሉን በመልካም የጨረሰ ታማኝ ባሪያ ነበር አለች ሱዛና። እና how do you continue ልባችሁ ሲሰበር በዚህ ዘመን እንዴት አድርገን ነው ወንጌልን የምንሰራው፣ የምናሰራጨው፣ የምናገለግለው፣ የምናመልከው? ይሄ የትሩፋን ጥያቄ ጉዳይ ነው። ሁላችንም እንጠይቃለን። አሉ ወይ ሰዎች በዚህ ዘመን እግዚአብሔርን የሚፈሩ ሰዎች አሉ ወይ የሚያሰኘን በጣም ብዙ ተግዳሮት አለን።
እንደምታውቁት ኤልያስ ጠይቋል። እኔ ከአባቶቼ አልበልጥምና ነፍሴን ከኔ ውሰድ ብሏል። ኤልያስ ታላቅ ሰው፣ ኤልያስ በጣም ታላቅ ሰው ነው እንደምታውቁት። እንዲያውም ከብሉይ ኪዳን ተሻግሮ በአዲስ ኪዳን ላይ እንመለከተዋለን። በመለወጥ ተራራ ላይ ያ ቀን ግን አልታየውም። አንድ ቀን በመለወጥ ተራራ ላይ ከክርስቶስ ጋር እንደሚቆም በምንም አያውቅም። ይሄን ሲያውቅ፣ ይሄን ሲናገር፣ ይሄን ሬዚግኔሽን ለእግዚአብሔር ሲያቀርብ እግዚአብሔር ግን ያሰበለት ዓላማ ነበር፣ ያየለት ነበረ። እንደምታውቁት ኤልያስ የነበረበት ዘመን በጣም ከባድ ጊዜ ነበር። የሰሜኑ ክፍል ነው እንደምታውቁት። የሰሜኑና የደቡብ ክፍል ለሁለት ተለያይተው ነበር። ደቡቡ እንደምታውቁት ይሁዳና ቢንያም ሁለቱ ነገድ የደቡብ ክፍል ነበሩና 10 ነገድ ኢዮርብዓም መሪያቸው ሆኖ ከእስራኤል ተለይተው የሰሜኑ ክፍል ተብሎ ነበርና በሰሜኑ 19 ነገስታቶች ተራ በተራ ነግሰዋል በሰሜኑ ክፍል። ከነዚህ 9 ደግሞ ስርወ መንግስት ነበሩ፣ ዳይናስቲ ነበር 9። ከዚህ 7ኛው ንጉስ አካብ ነበር። ኤልያስ ባገለገለበት አካብ በጣም አስቸጋሪ ሰው ነበር። ባለቤቱ ማን ነበረች? ኤልዛቤል። ኤልዛቤል በእስራኤል ላይ ቅይጥ ሃይማኖትን ያመጣች ነበረች። እንዲያውም የቅይጥነቱ ራሱ መለኪያ ልጆቻቸው እስራኤላዊ ስም ነው ያላቸው። ለምሳሌ አካሲያስ ማለት እግዚአብሔር ያቅፋል ማለት ነው። ኢዮራም ማለት እግዚአብሔር ከፍ ከፍ ያደርጋል ማለት ነው። በአንድ በኩል የያህዌ ለእግዚአብሔር ታማኝ እንዲሆኑ ፈቃድ አላቸው። በሌላ በኩል ደግሞ አሼራና በዓል የሚመለኩበት ቅይጥ ሃይማኖት ነበር። ይህ ብቻ አልነበረም። ለኤልያስ በጣም ቻሌንጂንግ ጊዜ የነበረው ይሄን ነገር ኢንፎርስ የሚያደርገው ስቴት ኢንፎርስድ የሆነ ሲንክሪቲዝም፣ መንግስት ያጸናው፣ መንግስት በአዋጅ ያቆመው አይነት ነበር። ምክንያቱም በአገሪቱ ንጉስ አካብ ነው እና አካብ ይሄንን ኢንፎርስ አድርጓል እና ኢንታየር ስቴት ኮራፕት ነበር። ሞራል ኮራፕሽን ነበረ እና ይሄ የሞራል ውድቀት ብቻ አልነበረም እና ማለት የሃይማኖት ውድቀት ብቻ ሳይሆን የግልሙትናው መጠን ደግሞ ሃይማኖታዊ ብቻ አልነበረም፣ ወሲባዊም ነበረ እና በጣም ትልቅ የሆነ ሞራል ኮራፕሽን ነበረ ኤልያስ በነበረበት ጊዜ። እና በዚህ መካከል ነው ኤልያስ ቢያገለግለው እንደ ኢንታየር ስቴት ኮራፕት የነበረበት እና በብዙ ነገር ስመለከት አሁን የምንኖርበትን ማውድ ያስታውሰኛል። እና ካሊፎርኒያ ሴም ሴክስ ማሪጅ የተጸደቀበት ሀገር ነው እንደምታውቁት አይደለም። እና ብዙዎቻችሁ ልጆቻችሁ አፈርም እንዲያደርጉ ሪኳየር የሚያደርግ ወረቀት ትፈርማላችሁ እና ኦብጀክት ማድረግ አትችሉም። ልጆች ያሱን ብታደርጉ ክሪሚናል ነው። ልክ እንደዛ ነው። እና ኤልያስ ራሱን ያገኘበት መንገድ ከግለሰቦች ጋር ከጥቂት ቤተክርስቲያን በእኛውድ ማለት ነው ከዲኖሚኔሽኑ ጋር ብቻ ቢሆን ምንም አልነበረም። ግን ይሄ አገር አቀፍ የሆነ በህግ በመንግስት የታወጀ የሃይማኖት ቅይጥነት የነበረበት ጊዜ ነበር እና አገር ሁሉ ተበላሽቷል። ቤተ መቅደሱ በኢየሩሳሌም ነው ያለው። ኢዮርብዓም ስለፈራ ህዝቡ ወደ ኢየሩሳሌም ሲሄድ እና ለያህዌ መስዋዕት ሲያቀርብ ልቡ በዛው ይሸፍትብኛል ብሎ ስለፈራ የማምለኪያ ቦታዎችን በሰሜኑ ክፍል ያቆመ ሰው ነው እና እሱን ተከትለው የሄዱ ሰዎች ናቸው። እና እስራኤል ኃይለኛ የሆነ የሞራል ቀውስ፣ መንፈሳዊ ቀውስ ነበራት፣ የአመራር ቀውስ ነበራት። በዚህ መካከል ግን ነበሩ ትሩፋኖች ነበሩ። በዚህ መካከል እንደምታውቁት ስለ አካብ ሲናገር ምዕራፍ 16 ቁጥር 29 ጀምሮ የይሁዳ ንጉስ አሳ አንደኛ ነገሥት ምዕራፍ 16 29 ጀምሮ የይሁዳ ንጉስ አሳ በነገሰ በ38ኛው ዓመት የኦምሪ ልጅ አካብ በእስራኤል ላይ ነገሰ። በሰማርያም ሆኖ እስራኤልን 22 ዓመት ገዛ። 22 ዓመት ሙሉ የጨለማ ጊዜ ነበር። ዳርከስት ከሚባሉት በእስራኤል ላይ 7ኛው ንጉስ አካብ። ስለሱ ከሱ ቀድሞ ከነበሩት ይልቅ በእግዚአብሔር ፊት ክፉ ነገር አደረገ። የናባጥን ልጅ የኢዮርብዓምን ኃጢአት እንደ ቀላል ነገር ከመቁጠሩም በላይ የሲዶናውያንን ንጉስ የኤትባአልን ልጅ ማንን አገባ? እግዚአብሔርን አገባ። ዳይሬክት ኮንፍሮንቴሽን ነው ከያህዌ ጋር።
ትላንት እንደተመለከትነው እግዚአብሔርን ህዝቡን ከባርነት ቤት አውጥቶ በግብጽና በከናን መካከል አስቀምጦ ግብጽ እንደነበሩት እንዳታደርጉ ደሞም አስገባቸዋለሁ ከናንም ስትገቡ ደግሞ ከናን እንዳሉት እንዳታደርጉ ዋናው ምክንያታቸው እግዚአብሔር ይሄንን እንዳያደርጉ ዋናው ምክንያት አድርገው እንዲወስዱ የፈለገው ነገር ልባቸውን ከኔ ያርቋሉ ልጆቻችሁን ለልጆቻቸው አትዳሩ እናንተም ልጆቻችሁን ለነሱ አትስጡ ከያህዌ ያርቋቸዋል እና አገሩ ንጉስ ህዝቡን መጠበቅ የነበረበት የህዝቡን መንፈሳዊ ስርዓት ሪስቶር ማድረግ የነበረበት የከፋውን ነገር አደረገ ኤልዛቤልን አገባ ሰማሪያ ላይ በሰራውም የባኦል ቤተ ጣዖት ለባል መሰዊያ አቆመለት ደሞም አካብ የአሼራን ምስል አምድ በማቆም ከሱ በፊት ከነበሩት የእስራኤል ነገስታት ይልቅ የእስራኤልን አምላክ እግዚአብሔርን ለቁጣ የሚያነሳሳ ድርጊት ፈጸመ ብቻ አይደለም ያደረገው እንደምታስታውሱት ኢያሪኮ የመጨረሻው ተግዳሮት ህዝቡ ወደ ተስፋይቱ ምድር ሲገባ የመጨረሻው ቅጥር ማን ነበር ታስታውሳላችሁ የኢያሪኮ ቅጥር ነበር ስንት ጊዜ ዞሩት 7 ጊዜ ዞሮ ወደቀና አንዱ እግዚአብሔር ያለው ነገር ምንድነው ኢያሪኮን መልሶ የሚሰራ ሰው የተረገመ ይሁን የሚል ኪዳን ነበረው ያህዌ ከህዝቡ ጋር ኢያሪኮ አስቸጋሪ ከተማ ነበረች በፍጹም ሪስቶር እንድትደረግ የእግዚአብሔር ፈቃድ አልነበረም ነገር ግን ያህዌን ፊት ለፊት ኮንፍሮንት ያደረገ ነገር በአካብ ዘመን ነው ኢያሪኮ መልሳ የተሰራችው በነገራችን ላይ አንዳንዴ በጣም ያሳስበኛል ሳስብ ምድር ብዙ ሚስዮናኖች የላከሽ ምድር ናት አሜሪካ እንደምታውቁት እንዲየት ግን በብዙ መንገድ ብዙ ጣዖት ያለባት ምድር ናት ኮንሱመሪዝም ጀንደር አይዲዮሎጂ ሬሲዝም አስላለንበት አውዱ ብቻ አይደለም ወደ አገረ ቤትም ስንመጣ በጣም ብዙ ክርስቲያኖች በመከራ የኖሩባት ምድር ወንጌል በኃይል የተቀጣጠለባት ምድር በጣም ያደገች ምድር በብዙ ታማኝነት በደርግ ስደት በመከራ ስደት ከኃይለ ሥላሴ ዘመን ጀምሮ በብዙ መከራ ውስጥ ያለፈችና ያበበች ቤተክርስቲያን አሁን በጣም አደገኛ የሆነ ቻሌንጅ ውስጥ አለች በብዙ ነገር እና ምድራችን ላይ በጣም ብዙ ጣዖቶች ቆመዋል አንዳንዱ ዳይሬክትሊ ወንጌልን ኮንፍሮንት የሚያደርጉ ያስተምሩ ጥሰት አለ በቤተክርስቲያን እንደምናየው በህዝቡ መካከል ትልቅ የሞራል ልቅነት አለ አካውንታቢሊቲ በህዝቡ መካከል የለም ማንም ተጠሪ መሆን አይፈልግም እና በየቦታው ቤተክርስቲያን እንደ ፒኤልሲ ተከፍቷል እና አካውንት ፐብሊክ አንድነት የለንም አንድነታችን እኛ ራሳችን የፈጠረው እና እንደዚህ ስቴት ሳንክሽን የሆነ በመንግስት የተደገፈ መዋቅራዊ የሆነ ኃጢአት ባለበት ማህበረሰብ ውስጥ ቤተክርስቲያን እንዴት አድርጋ ነው የምታገለግለው እንዴት ነው የምንኖረው ነው እና ኤልያስ ራሱን ያገኘው ሲስተሚክ የሆነ ኢንስቲትዩሽናል የሆነ አገር አቀፍ የሆነ ኃጢአት በአዋጅ የጸደቀበት ነውሩ እንደ ክብር በታወጀበት ክብሩ ደግሞ እንደ ነውር በታወጀበት ፖለቲካልና ሪሊጂየስ ሲስተም ውስጥ ነበር ምኖርበት ሀገር ካናዳ one of the most liberal ሀገር እንደምታውቁት እናንተ እንዲያውም ትንሽ ያላችሁ እዚህ ያላችሁት በጣም አስቸጋሪ እና አሁን አዲስ ቢል ለሴቱ ቀርቦ ዲቤት እያደረጉ ቢሉ ምንድነው የወንጌል ስብከትን እንደ ሄት ስፒች ኢየሱስ ክርስቶስን ብቸኛ አዳኝ አድርጎ መናገር እንደ ሄት ስፒች መቆጠር አለበት የሚል የሪሊጂየስ ፍሪደምን ራይት ቻሌንጅ የሚያደርግ አዋጅ ሊወጣ በድርድር ላይ ያለ ነው አንድ ላስት ይር አንድ ቤተክርስቲያን ተጋብዤ ነጮች ቸርች ነው አገለገልኩኝና በዚህ ማከል ያገለገልኩኝ እና ተመሳሳይ ኢሹዎች ላይ ያነሳው ቤተክርስቲያን እንዴት ታማኝ መሆን እንዳለባት እና በዚህ ንግግር ማከል ሰሞስ ለሴም ሴክስ ማሪጅ ተነስቶ እሱን ተናገርኩኝና ተሴም ናይት ፓስተሩ ደወለልኝ እና ወንድም ግርማ መልእክቱን ሁላችን ተቀብለናል እግዚአብሔር በጣም ተናግሮናል ግን መልእክት ለፐብሊክ ኦፕን ነው ላይ ቢተላለፍ ስለነበረ እና you can be sued ስለዚህ መልእክትና ወርደው ወይ ብሎ ጠየቁኝ that's a challenge where
ፌስ የምናደርገው ወንድሞች እናቶች? እና እንዴት ነው ረምናንት ትሩፋን በዚህ ዘመን እንዴት ነው የምንኖረው? እንዴት ነው ለጌታ ታማኞች የምንኖረው? እና አንዳንድ ጊዜ እኛን ልባችንን የያዘውን ነገር ስመለከት እና ነገር ስናስብ በነገራችን ላይ ኢትስ ኢዚ ወደ መሪዎች ችግሩን ፖይንት ማድረግ፣ ግን ሁላችንን ኮንፍሮንት የሚያደርገን ቻሌንጅ ነው ያለው። በየቤታችን ያለው ቻሌንጁ ቤተክርስቲያን ስንል መሪዎችን እኛ ነን ሁላችንም፣ እኔ እናንተን ወንድሞቼ እህቶቼን በሙሉ የሚጨምር ቻሌንጅ ነው። እና በዚህ መካከል እግዚአብሔር ቃል አወጣ በኤልያስ አማካኝነት። ለ3 ዓመት ዝናብ አልነበረም። ምዕራፍ 17 ላይ በዚህ ጊዜ ከገላድ ነዋሪዎች አንዱ የሆነው ቴስቢያዊ ኤልያስ አካብን የማመልከው በሉ ጮክ በሉ፣ ምን የማደርገው የማመልከው የእስራኤል አምላክ ያው እግዚአብሔርን በእኔ ቃል ካልሆነ በቀር በሚቀጥሉት ዓመታት ዝናብ ወይንም ጥል አይኖርም ነው። እና ይሄ በጣም ዲፐር ሜሴጅ ነው ያለው እዚህ ውስጥ በነገራችን ላይ። ምክንያቱም ኦልሬዲ በኤልዛቤል ምክንያት በዓልና አሼራ መጥቷል በዛ ጣዖት። እና የበዓል አንዱ የሚመለክበት ምክንያት በዓል የብልጽግና የዝናብ የእርሻ አምላክ ነው ተብሎ ስለሚቆጠር፣ አሼራ ደግሞ የፈርቲሊቲ የወላድነት ተብሎ ስለሚቆጠር እና ያው እንደምታውቁት እስራኤል የተከበበችው በኔሽንስ በስሯ ያሉት አሕዛቦች ብዙ አማልክት ያላቸው ለምንድን ነው? ለእያንዳንዱ ጉዳይ አምላክ አላቸው። ለፀሐይ አምላክ አላቸው፣ ለእርሻ አምላክ አላቸው፣ ለልጆች አምላክ አላቸው፣ ለከብቶች አምላክ አለ፣ ለሁሉ ነገር። ምክንያቱም ብቁ የሆነ ሁሉን የሚችል አምላክ ያህዌ ግን ሁሉን የሚችል ሁሉን የሚያውቅ ሁሉ በሁሉ የሆነ በምንም ነገር ሪዲዩስድ የማይሆን ሁለንተናዊ ሉዓላዊና ገዥ የሆነ አምላክ ነው። እዚህ ኤልያስ ለአካብ ሲናገረው በዓል ሊያስከፍተው የማይችል አሼራ ልታስከፍተው በማትችል ሁኔታ ሰማዩ ይሆናል ይዘጋል። ይሄን ያወጀ ሰው ነው ኤልያስ። እንዳለው እውነት ነው። ረሃብ ነበር በምድር ላይ። እና ትልቅ ጭንቅ ነበር። በዚህ ወቅት አካብ አልተመለሰም። ዝናብ እንደማይሰጥ በዓል ዝናብ እንደማይሰጥ አውቋል። እና በምድር ላይ ትልቅ ረሃብ ነበረ። በዚህ ወቅት እግዚአብሔር ተገለጠለት ለኤልያስ ምዕራፍ 18 ላይ። ከብዙ ጊዜም በኋላ በ3ኛው ዓመት እንዲህ የሚል የእግዚአብሔር ቃል ለኤልያስ መጣለት። ሄደ ለአካብ ተገለጥ። ይሄ መልእክት የመጣለት ሰው ነው። እና ኤልያስ በጣም ብርቱ ሰው እና ሄዱ ለመገለጥ ሄደ። አካብን ኮንፍሮንት ለማድረግ ይሄድ ሰው ነው። አካብ በጣም ፓወርፉል ንጉስ ነው በዛ ዘመን። ኤልዛቤል በጣም ጨካኝ ሰው ናት። በዚህ ወቅት ትሩፋኖች እንዴት እንደሚሆኑ ላሳያችሁ። ለምሳሌ ምዕራፍ 18 ቁጥር 3 ላይ አካብም የቤተ መንግስቱን አዛዥ አብድዩን ጠራውና፣ አብድዩም እግዚአብሔርን በጣም የሚፈራ ሰው ነበር። አብድዩ የቤተ መንግስቱ አዛዥ በዛ ሲስተም ውስጥ እግዚአብሔርን የሚፈራ ሰው ነበረ። ተጨንቆ የሚኖር ሰው ሂድና አካብን እንዲገናኘው ማለት ነው። በዚህ ወቅት ኤልዛቤል የእግዚአብሔርን ነቢያት ያስገደለች በነበረበት ዘመን አብድዩ 100ውን ነቢያት ወስዶ 50ውን በሁለት ዋሻዎች ሸሽጎ እንጀራና ውሃ ይሰጣቸው ነበር አብድዩ። ኤልያስ በኋላ ብቻዬን ነው የሚለው ይህን ስለማያውቅ እኮ ነው። አካብም አብድዩን ተነስና በአገሪቱ ውስጥ ወዳሉት ምንጮችና ሸለቆች ሂድ፣ ፈረሶቻችንና በቅሎቻችን እንዳይሞቱ በሕይወት እንዲቆዩ ምናልባት ሳር እናገኝ ይሆናል አለው። ስለዚህም የሚሄዱበትን ምድር ተከፋፈሉ። አካብ በአንድ በኩል አብድዩም በሌላ በኩል ሄደ። በዚህ መካከል አብድዩ ከኤልያስ ጋር ይገናኛል።
እና አካብን ኤልያስ ኮንፍሮንት ያደርገዋል። እስራኤልን ሕዝብ የምታውቅ አንተ ነህ ብሎ ይጠይቀዋል አካብ ኤልያስን። ምዕራፍ 18 ቁጥር 16 ላይ ስለዚህ አብድዩ ሄዶ ኤልያስን ማግኘቱን ለአካብ ይነግረዋል። ከአካብ ጋር ይገናኛሉ እና ኤልያስ ፕሮፖዛል ያቀርባል። ምዕራፍ 18 ላይ ቁጥር 18 ላይ ኤልያስ መልሶ እንዲህ አለ፣ አንተና የአባት ቤት እንጂ እኔ እስራኤልን አላወቅኩም። እና አካብን ፊት ለፊት ኮንፍሮንት ያደረገ ሰው ነው። እግዚአብሔርን ትእዛዝ ተዋችሁ እነ በዓልንም ተከተላችሁ፣ አሁንም ሕዝቡን በቀርሜሎስ ተራራ እንድንገናኝ ለመላው የእስራኤል ሕዝብ ጥሪ አድርጋለ። ኤልያስ ከኤልዛቤል ማድ የሚቀበሉትን 450ውን የበዓል ነቢያት 400ውንም የአሼራን ነቢያት አንድ ላይ ስንት ናቸው? 850 ጥሯቸው ተባለና አመጡና በቀርሜሎስ ተራራ ላይ እና እንደዚህ አለ ኤልያስ ሕዝቡን ጠራና ቁጥር 21 ላይ ኤልያስ በሕዝቡ ፊት ቀርቦ በሁለት ሐሳብ የምትዋልሉት እስከ መቼ ድረስ ነው? እግዚአብሔር አምላክ ከሆነ እርሱን ተከተሉት፣ በዓል አምላክ ከሆነ እርሱን ተከተሉታልና ኤልያስ ፊት ለፊት እስራኤልን ኮንፍሮንት ሕዝቡን ኮንፍሮንት ያደረገ ሰው እና በነገራችን ላይ ፖፑላር ሰባኪ አልነበረም ኤልያስ። ሕዝቡ ምንም አልመለሰለትም። በአንድ በኩል የኤልዛቤል ሰይፍ በሕዝቡ ላይ አለ፣ በሌላ በኩል በሕዝቡ መካከል ያለው የሃይማኖት ቀውስ በጣም ስር የሰደደ ነበር። እና መጀመሪያ እናንተ መስዋዕት አቅርቡ እና መስዋዕቱ ላይ የቀረበውን መሰዊያ ላይ የቀረበውን መስዋዕት በእሳት አውርዶ መስዋዕትን የሚቀበል እሱ ምን ይሁን ተባለ? አምላክ ይሁን የሚል ውድድር ነበር። እና ኤልያስ እናንተ ብዙ ስለሆናችሁ ለእናንተ ቅድሚያ ልስጣችኋል። ኤልያስ ብዙ የተፎካከረ ሰው፣ ሙሉ ቀን ጮሁ፣ በዓል ሆይ ስማን እያሉ ጮሁ። ድምፅ ግን የለም። ይህን ያውቃል አካብ። ድምፅ የለም። በዓል ዓይን ያለው የማያይ ጆሮ ያለው የማይሰማ ነው። እያሸበሸቡ ሙሉ ቀን ጮሁና ኤልያስ ድምፃችሁን ከፍ አድርጋችሁ ጮሁ አለና ኤልያስ ያሾፋል በእነሱ እና መጨረሻ ላይ ሰውነታቸውን እስኪያደሙ ድረስ በብዙ ልመና በብዙ ጩኸት ለመኑት። በዓል ግን አይሰማም። ይህንን ኤልዛቤል ታውቃለች፣ አካብም ያውቃል፣ ሕዝቡም ያውቃል። መጨረሻ ላይ የሱ ሰራ ደረሰናችን። በጣም ልቤን የሚነካው ነገር ኤልያስ አደረገ። ምዕራፍ 18 ቁጥር 30 ላይ እርሱም ቅረቡ አለ፣ ሕዝቡን ወደ እኔ ኑ አለ። ፈርሶ የነበረውን የእግዚአብሔር መሰዊያ ሰራ። ምንድነው የፈረሰብን ነገር በየቤታችን? ኢትስ ኢዚ ስለ ኢቫንጀሊዝም እና ስለ ዲሳይፕልሺፕ እንደ ፕሮግራም ከቤተክርስቲያን ሲነገር መስማት። ግን ብዙዎቻችን የፈረሱብን ነገሮች አሉ በየቤታችን። የቀድሞ ህይወታችን፣ ጸሎታችን፣ ወንጌል ስርጭታችን። ለዛሬ መታሰቢያ ቀን ይሁንልን። ይህ ዓመት ሳያልቅ በፊት የፈረሱብን ነገሮች፣ አንዳንዶቻችን ሪሌሽንሺፕ ነው፣ አንዳንዶቻችን ትዳራችን ውስጥ ነው፣ አንዳንዶቻችን ከልጆቻችን ጋር ነው፣ አንዳንዶቻችን አገልግሎታችን ነው። ለዓመታት ሳናገለግል ዘመን እያለፍብን ይሆን ወይ? እና ኤልያስ ፈርሶ የነበረውን መሰዊያ ሰራ። መሰዊያውን ሲሰራ ኤልያስ ያደረገው ነገር ምንድነው? በጣም ልብ የነካው ነገር በያዕቆብ ልጆች ነገድ ልክ 12 ድንጋዮች ወስዶ ለያዌ ለእግዚአብሔር ለሱ ለስሙ ቅድስና ይሆን ዘንድ መሰዊያን መልሾ ሰራ። እና በዚህ ወቅት እስራኤል ለሁለት ተከፍላለች እንደምታውቁት። 10 ነገድ ነው ኤልያስ ያለበት ክልል፣ 2 ለብቻቸው ነው ያሉት። ኤልያስ ግን በዚህ በተከፋፈለ ሕዝብ መካከል ቆመና የእግዚአብሔር ሕዝብ ሊከፈል አይገባም አለ። በሕዝቡ ስም
በቁጥራቸው ልክ መሰዊያውን ሰራ። ለአንድነት የሚሰሩ ቤተክርስቲያንን ዩኒፋይ የሚያደርጉ ከራሳቸው የበለጠ ራዕይ ያላቸው የፈረሰውን የቤተክርስቲያንን ቅጥር እንደገና መልሰው የሚሰሩ ቅጥር ሰሪዎች እግዚአብሔር ያድርገን። በጣም ያስፈልጋል በዚህ ዘመን። እና ኤልያስ ከጨረሰ በኋላ ከሰማይ እሳት ወረደ እንደምታስታውሱት። እና መሰዊያው ላይ የእግዚአብሔር እሳት ወረደ። እና ሲጸልይ በጣም ልቤን የሚነካው ጸሎት ነው የጸለየው። በነገራችን ላይ እሳት ከመውረዱ በፊት የጸለየውን ጸሎት ላሳያችሁ። እንደዚህ ያለ የአብርሃም የይስሐቅና የእስራኤል አምላክ እግዚአብሔር ሆይ ምዕራፍ 18 ቁጥር 36 ላይ ምን አለ ሲናገር፣ እግዚአብሔር ሆይ አንተ የእስራኤል አምላክ መሆንህን እኔም ያንተ አገልጋይ መሆኔን ይህም ትእዛዝ ሁሉ ከአንተ እንደተቀበልኩ ይታወቅ። የሕዝብ አንተ አምላክ እግዚአብሔር እውነተኛ መሆንንና ልባቸውንም የመለስከው አንተ መሆኑን ያውቁ ዘንድ እባክህ ስማኝ፣ እግዚአብሔር ሆይ እባክህ መልስልኝ አለ። ከዚያም የእግዚአብሔር እሳት ወርዳ መስዋዕቱን፣ እንጨቱን፣ ድንጋዩን፣ አፈሩና ፈጽማ በላች። በድንጋዩም ውስጥ ያለውን ውሃ ላሰች ይላል። እዚህን ጸሎት እግዚአብሔር ይመልስልን። ከኛ ያለፈ ከሚበላ ከሚጠጣ ነገር ልጆች በማስተማር ትልቅ ቦታ በመድረስ ኢኮኖሚክ አድቫንስመንት እዚህ ነገሮች በሙሉ አስፈላጊዎች ናቸው እና ሚስ አንደርስታንድ እንዳታደርጉኝ። I think the greatest prayer that we can pray ትልቁ የምንጸልየው ጸሎት የፈረሰው የቤተክርስቲያን ቅጥር እንደገና እንዲታደስ ነው። The greatest prayer that we can pray ደቀ መዝሙርነቱ ለቤተክርስቲያን እንዲመለስ ነው። ትልቁ ጸሎት የምንጸልየው ይሄ ምስባክ ኢየሱስ ክርስቶስ ብቻ የሚሰበክበት ምስባክ እንዲሆን ነው። ትልቁ ጸሎት የምንጸልየው ዛሬ የጸለይንላቸው ልጆች በእግዚአብሔር ፊት አድገው ወንጌልን ይዘው የሚቀጥሉ ልጆች ሲሆኑ፣ ሐኪሞች ሊሆኑ ይችላሉ። የሁላችንም ምኞት የአበሻ ልጅ ሁሉ ምኞት ነው። ልጆቻችን ሎየር እና ጠበቆች እንዲሆኑ ሐኪሞች እንዲሆኑ እንፈልጋለን። እግዚአብሔር ያድርጋቸው፣ ይባርካቸው፣ ያሳካላቸው። አይ ቲንክ ትልቁ ስጦታና ትልቁ በረከት ግን ወንጌልን ይዘው የሚሄዱ ልጆች፣ የማያፍሩ ልጆች፣ የፈረሰች አሜሪካንን መልሶ የሚያድሱ እግዚአብሔር ወደዚህ ምድር ወደ አውሮፓ የበተነን እንደዚሁ አይደለም። የአውሮፓ ቤተክርስቲያን በብዙ ፍራሽ ውስጥ ነው ያለችው። በ2050 አሁን ከጥቂት ዓመታት በኋላ ማለት ነው እስልምና በጣም ትልቁ ቁጥር የመሆን ፕሮባቢሊቲ በጣም ሃይ ነው። በፍራንስ ውስጥ ብሪቲሽ ውስጥ ትልቅ ቻሌንጅ አለ። ካናዳ ዘ ሞስት ሊበራል ካንትሪ። ትናንት እንዳልኳችሁ በየዓመቱ የሚዘጋው ቤተክርስቲያን ቁጥርና መልሶ የሚተከለው ቤተክርስቲያን ቁጥር አይመጣጠንም። አትሊስት ያን ቁጥር ሜንቴን ለማድረግ በሚዘጋው የቤተክርስቲያን ቁጥር ልክ የሚከፈቱ ሊኖሩ ይገባ ነበረ። ትልቅ ቻሌንጅ ውስጥ ነው ያለ ነው። እግዚአብሔር የፈረሰውን ቅጥር አዳሽ ያድርጋችሁ። ያ ማለት ሁላችሁም ወንጌላዊ ትሆናላችሁ፣ ፓስተሮች ትሆናላችሁ ማለት ነው አይደለም። ይከንዱ ሆም በየቤታችሁ ለጎረቤቶቻችሁ ብርሃን በመሆን በስራችሁ ቦታ የእግዚአብሔር መንግስት ወኪል በመሆን በመኖር ለዚች ምድር በመማለድ እና ማለዳ ትጸልያላችሁ። እግዚአብሔር ይባርካችሁ። ግን ሞር ኢንቴንሲፋይ እንድታደርጉ ልጆቻችሁ ጸሎት የሚወዱ ልጆች እንዲሆኑ የእግዚአብሔር መንፈስ በዚህ ሀገር ላይ እንድትወድቅ ባዷቸውን በቀሩት የምዕራቡ ሀገር አብያተ ክርስቲያናት ላይ የእግዚአብሔር መንፈስ እንደገና እንዲወርድ ምስባኮቻቸው እንደገና መልሰው እንዲፈወሱ እንዲድኑ ሪዲምድ እንዲሆኑ የእግዚአብሔር ክብር ከኛ አልፎ ወደዚች ምድር እንዲሄድ ሃይስት ኮሊንግ እሱ ነው። ወንድሞቼና እህቶቼ እግዚአብሔር እንደዚህ ያማረ ህንጻ የሰጣችሁ ለዛ ለእናንተው ብቻ ከሆነ በጣም ናሮ ነው ወንድሞቼ። ለበለጠ ነገር እግዚአብሔር ጠርቷችኋል። ይህን ያደረገው ኤልያስ ኤልዛቤል ተነሳችበት እና እንደዛ እንደገደልካቸው እንዳጠፋቸው እንደ ነቢያቶቼ አንዳንዱ አንተን ባላደርግ በአማልክቷ ስም መሐላ ምለህ ለኤልያስ መልእክት ላከችበት። ኤልያስ ፈራ፣ ደነገጠ። በጣም ነው የሚደንቀውና እኔ አልፈረድኩበትም።
በዓልን ፊት ለፊት ኮንፍሮንት ያደረገ ሰው በበዓል ስም ዛቻ ሲደርስበት የሚሄዱ ፓራዶክስ ነው። ሁላችንም ፖቴንሻል አለ በውስጣችን ውስጥና ኤልያስ ሸሽቶ ይሄዳል። እሺን አንብቤ እንጨርሳለን። እና ሸሽቶ ይሄዳል እና እንደን ብዙ መንገድ ከሄደ በኋላ እኔ ከአባቶች ያልበልጥምና ነፍሴን ከኔ ውሰድ። ምዕራፍ 19 ቁጥር 5 ላይ እና 4 ላይ የምትመለከቱ ከዛ ተኛ ይላል። የተኛው ለምን ይመስላችኋል? ሲነሳ ራሱን ሞቶ ሊያገኝ ነውና በዛው እንዲቀር ነው የተኛው። ግን እግዚአብሔር ቀሰቀሰውና ተነስና ብላ አለው። ዞር ብሎም ሲመለከት እነሆ በፍም የተጋገረ እንጎቻና አንድ ገንቦ ውሃ ከራስጌው አገኘ። ከበላናም ከጠጣ በኋላ ተመልሶ ተኛ። እግዚአብሔር ከዚህ ይጠብቃል። ተመልሶ ተኛ። እግዚአብሔር መልሶ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላው እና ይሄ 2026 የበለጠ የምትነሱበት የበለጠ የጌታን ቃል የምትበሉበት የበለጠ ኮሚትድ ሆናችሁ የምታገለግሉበት አሁን ከምትጸልዩት የበለጠ እንድትጸልዩ አሁን ከምታደርጉት የወንጌል ስርጭት የበለጠ እንድትወጡ እና ኮዝሚክ ባይ ጦርነት ቤተክርስቲያን ያለችው በነገራችን ላይ ውጊያችን ከስጋና ከደም ጋር አይደለም። ኮዝሚክ ባትል ነው ያለው። በዚህ ጦርነት ውስጥ ፊተኞች እንድትሆኑ እንድትጸልዩ በየቤታችሁ እንድትጸልዩ እግዚአብሔር በጸሎት እንዲያበዛችሁ እንዲባርካችሁ ቃሉን የምታነቡ እንድትሆኑ እና ከሶሻል ሚዲያ ትንሽ ራቅ እንድትሉ እና ሚዛናዊ የሆነ ግንኙነት እንዲኖራችሁ እና ህይወታችሁ የተቦላው እና የተቦረቦረው ህይወታችን እንደገና መልሶ እንዲታደስ ከእጃችን ላይ እያጣን ያለው ወንጌል ተመልሶ እንዲመለስልን በየቤታችን መጽሐፍ ቅዱስ እንዲከፈት እና እኔ በሚሄድባቸው አንዳንድ ቤተክርስቲያናት መለምናቸው በተቻለ አቅም ሴልፎን ቤተክርስቲያን ይዛችሁ አትምጡ ነው የምላቸው። ያለ ሴልፎን እኮ ኖረናል ወንድሞች እናቶች። Is it really important? መጽሐፍ ቅዱስ ይዛችሁ ነው አንብቡ፣ በቤታችሁ ጸልዩ፣ የጌታን ቃል ተሞሉ በጌታ ቃል። እግዚአብሔር ሊቀሰቅሳችሁ ብድግ ሊያደርጋችሁ እንደገና ራያችሁን ሪስቶር ሊያደርግ ዘመናችሁን እግዚአብሔር እንደገና ሊያድስ እግዚአብሔር የምሕረት አምላክ ስለሆነ እንደገና ህይወታችሁን ሊያድስ እግዚአብሔር ስለሚፈልግ እና መጨረሻ ላይ እግዚአብሔር 3 ትእዛዝ ይሰጠዋል። ሚለዋል ምዕራፍ 19 ቁጥር 15 ላይ እግዚአብሔርም እንዲህ አለው በመጣህበት መንገድ ተመልሰህ ሂድ። ወደ መጣንበት የወንጌል እውነት የምንመለስበት ወደ ጥንቱ የወንጌል ኢየሱስ ክርስቶስ ካስተማረው ወንጌል ጋር የገጠመ ህይወት እግዚአብሔር ወደ ጥንቱ ይመልሰን እና የማያረጀው አንዳንድ ጊዜ ክርስትና ብዙ ሰዎች እንደ ኦልድ ፋሽን ያዩታል። ወንድሞች እናቶች ነው ወደ ጌታ እግር ስር ጌታ ይመልሰን። ተመልሰ ሄዳለው ወደ ደማስቆ ምድረ በዳ ሄደ። እዚያም ስትደርስ አዛሄልን በሶሪያ ላይ ንጉስ አድርገ ቀባውና ለምንድን ነው ብዬ ጠየቅኩኝ። እንደምታውቁት ሶሪያ የእስራኤል የቅርብ ጠላት ናት። የበዓልና የአሼራ አምልኮ ሴንተር ናት። እዚህ እግዚአብሔር ሊያሳይ ይፈልጓል ሉዓላዊነቱ በእስራኤል ላይ ብቻ ሳይሆን በሶሪያ ላይ እንደሆነ በአማልክቶቻቸው ላይ እንደሆነ በክፋት ኃይል ላይ ሁሉ እንደሆነ ያህዌ ሊያሳይ ይፈልጓል። ሂድና ሶሪያ ሀገር ገብተህ በሶሪያውን ባለው ንጉስ ምትክ ሌላ ሰው ቀባ። እንደዚህ ይላችሁ ነው እግዚአብሔር ሉዓላዊ ነው። በቤተክርስቲያን ጉዳይ ላይ ብቻ አይደለም፣ በነገስታት ላይ ሉዓላዊ ነው። በኃይላት በስልጣናት ሁሉ ላይ ጌታ ነው። የታሪክ ጌታ ነው። ነገስታትን የሚያነሳና የሚጥል እሱ ነው። ወንድሞቼ እናቶቼ ይህ የቤተክርስቲያን ጌታና ንጉስ የሆነው ሉዓላዊ እግዚአብሔር ዛሬ ምንድነው የሚለን? I'm in charge። ለወንጌል ጉዳይ ብቻ አይደለም፣ እግዚአብሔር የፍጥረት ሁሉ ገዢና ንጉስ ስለሆነ። ሁለተኛ ምን አደረገ? ኢዩን በእስራኤል ላይ እንዲነግስ ቀባው። በአካብ ምትክ
የፈራበት ቤት የሸሸበት ቤት ሄዶ እግዚአብሔር ኢዩን በአካም ምትክ ሶስተኛና የመጨረሻው ወደሱ መጣ ፐርሰናል ምን አለው በአንተ ምትክ ደግሞ ከእግርህ እንዲተካ የአቤል ሆላን ሰው የሳፋጥን ልጅ ማንን ቀባው ኤልሳዕን ቀባው ታሪክ እንደዚህ አይበቃም ማለቱ ነው ኤልያስ እንደምታውቁት በሰረገላ እግዚአብሔር የወሰደው ሰው ነው ያንን ታሪክና ይሄንን ስታስቡ እግዚአብሔር ሰረገላ ያየለት ሰው ግን መሞት የተመኘ ሰው ነው ሁለቱ እንዴት አብሮ የሚሄደው ይሄን ብቻ አይደለም አንድ ቀን ከራሱ ከክርስቶስ ጋራ የሚገናኝ ነው በመለወጥ ተራራ ላይ ቀደም እንዳልኳችሁ አላለቀም እግዚአብሔር በህይወታችሁ የጀመረው ነገር ወንድሞች በዚህ ማለት ዲስከሬጅ ሆናችሁ ሰዎች አላችሁ በአገልግሎታችሁ ላይፍ ያደከማችሁ አገልግሎት ያደከማችሁ ብዙ አመት በአሜሪካን በኖራችሁበት ዘመን ውስጥ ያጣችሁት ሉዝ ያደረጋችሁት ያ ግሬስ ያ ፕሬየር ያ ጸሎት ያ ቅናት ያ ወንጌል ስርጭት ያ ደቀ መዝሙር የማፍራት ያ ቃሉን የመማር የማጥናት ለሌሎች ለማሳወቅ ያላችሁ ዲዛይር ውስጣችሁ ዶርማንት የሆነ እየቀዘቀዘ ያላችሁ ሰዎች ካላችሁ ጌታ አልጨረሰም ሪስቶር ሊያደርገን ይፈልጋል ሁሌ ስቆም በእግዚአብሔር ፊት ይሄንን ነው የምለው ዛሬ ማቆም ከኔ ነው የምለው የሚያድስ ጸጋ አለ ስለዚህ እንዴት እናድርግ 2026 ስትቀበሉ በበለጠ ትጋት እንድታገለግሉ እቺ ቤተክርስቲያን የሁለት ፓስተሮችና የጥቂት ሽማግሌዎች ብቻ አይደለች ሁላችሁ ሰራተኞች ናችሁ በዚህ ውስጥ ፋይት ፎር ዲስ ኔሽን ለአሜሪካ በጸሎት የምታደርጉት የምትሰሩት ታላቅ ስራ አለ ፕሬይ ሞር ጸልዩ ቃሉን አንብቡ አገልግሉ ሁላችሁ በዚህ ቤተክርስቲያን ውስጥ አክቲቭሊ ኢንጌጅ አድርጉ ሁላችሁ ሰራተኞች እንደሆናችሁ ሰምቻለሁ ግን አብዝታችሁ ጨምሩ ከፊት ይልቅ የመዳናችን ዘመን በጣም ቀርቧል በቀደም እንደተመለከትነው ምንነቃበት ዘመን እንዲሆንልን የምትበዙበት እንዲሆን ናናንዴ በመታዩት ነገር ኦቨርዌልም እንዳትሆኑ ከኛ ጋር ያለው በዓለም ካለው ይበልጣል ክብር ለኢየሱስ ይሁን እና ከትሩፋን ወገን ነን ወይስ ከብዙሃን ወገን ኤልያስ ብቻዬን ቀርቻለሁ አለ ጌታ ምን አለው ለበዓል ራሳቸውን ያላንበረከኩትን ሰዎች አሉ በዚች አገር ቅርብ ጊዜ በአንድ አርቲክል ጽፌ ነበርና አንዳንድ የቤተክርስቲያን መሪዎች በዚህ በኖርዝ አሜሪካ ያሉ አውሮፓም ያሉ ነጮች ናቸውና it's time for Ethiopia ለኢትዮጵያ እኮ ጊዜው አሁን ነው ለምን አትጸልዩ ለምን ሁሉኛ ማትጸልዩት እግዚአብሔር ለጠራን ጥሪ ታማኞች ያድርገን ዘመናችንን እግዚአብሔር ይዋጅልን ሁላችንም ቆመን እንጸልይ ማይክ ወደዚህ ትመጣና እንደተቀበልኩት ምህረት የሚለው መዝሙር 2 ደቂቃን ዘምርና ከዛ ከፓስተር ሳሚ ጋራ እንጸልያለን ዘመናችሁን እግዚአብሔር እንዲባርካችሁ ወደ ጣልነው ነገር የምንመለስበት አመት እንዲሆንልን ልብ የምታሳርፉ እግዚአብሔር ያድርጋችሁ እግዚአብሔር ከ7000 መካከል እግዚአብሔር ያስበን አሉኝ ከሚላቸው ሰዎች መካከል እግዚአብሔር ያድርገን ቤተክርስቲያን በዚህ በኖርዝ አሜሪካ አሉኝ ከሚላት ቤተክርስቲያን መካከል አንደኛው አናት ብያምናለሁ ያንን እግዚአብሔር የበለጠ ያድርግላችሁ ጌታ ኢየሱስ ይባርካችሁ
እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስህን እሳት እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስህን እሳት እስራቴን ቆርጠህ ቀንበሬን ሰብረሃል ነፍሴን እንድታከብር ነፃ አውጥተኸኛል ባርነት አበቃ ልጅ ነህ ብለኸኛል በደም ቃል ኪዳን ያንተ አድርገኸኛል እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስህን እሳት እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስህን እሳት እስራቴን ቆርጠህ ቀንበሬን ሰብረሃል ነፍሴን እንድታከብር ነፃ አውጥተኸኛል ባርነት አበቃ ልጅ ነህ ብለኸኛል በደም ቃል ኪዳን ያንተ አድርገኸኛል እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስህን እሳት እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስህን እሳት የተፍገመገመውን ከውድቀት እንዲጠራ የደከመን ሁሉ በቃል እንድደግፍ አንቃኝ በማለዳ ቀስቅሰኝ ከእንቅልፍ ታማኝ ሎሌ አርገኝ ልብን የሚያሳርፍ እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ስጠኝ ጌታ ሆይ ስጠኝ የመንፈስህን እሳት እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እጆች ይነሱና ጌታ ሆይ ስጠኝ የመንፈስህን እሳት ስንፍናዬን አርቅ በተግሣጽ
እንድተጋ እርዳኝ ከጸጋ ዙፋን ስር ኢየሱስ ያድናል ብዬ እንድመሰክር ሕይወቴን ሙላለኝ በመስቀሉ ፍቅር እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት ጥበብ ለሌላቸው ለማያስተውሉ ለተማሩም ሰዎች አውቀናል ለሚሉ ወንጌልን ልናገርን እንዲድኑ አምነው ለእነዚህ ሁሉ ዕዳዬ ትልቅ ነው እንደ ተቀበልኩት ምሕረት ለቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ መንፈስን እሳት ያገለግል አንዴ እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ ጌታ ሆይ ስጠኝ የመንፈስን እሳት ሃሌሉያ ክብር ለእግዚአብሔር ይሁንለት ሃሌሉያ 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 ራሱን ያለ ምስክር የማይተው ጌታ ስሙ የተባረከ ይሁን ሃሌሉያ በተበላሸ ዘመን መካከል ትሩፋን ያለው ጌታ ምስክሮች ያሉት ጌታ ስሙ ለዘላለም የተባረከ ይሁን ምድር ሁሉ ጥፍት ብትል እግዚአብሔር ግን ለስሙ የሚቀኑት ልጆች አሉት አሁንም ከነኛ መካከል እንሆነን እንድንገኝ በዚህ በዘመን ፍጻሜ ላይ እግዚአብሔር ጸጋውን ያብዛልን ደግሞም የተናገረን ሆነን እንድንገኝ ነው ወገኖች ሆነን እንድንገኝ ከእግዚአብሔር እጅ ብዙ መልካም ነገር ተቀብለናል ወገኖች በጣም ብዙ አንዳንዴ ከሚያስፈልገን ሁሉ በላይ ምን ያላደረገልን ነገር አለ በዚህ በሰው ሀገር አምጥቶ ምን በቃ አደረገልን ተማረን ብዙ የተማሩ ልጆች አሉን በመካከላችን እግዚአብሔር በገንዘብ ሰጠን እኮ ማለት ገንዘብ የሚያስፈልገው ለመብላት ለመኖር ለመጠጣት ለመልበስ አይደል በቃ አደረገን እንደውም ተርፎን እኮ ለሰው ሁሉ እንረዳለን ኢትዮጵያ ለዘመዶች እንረዳለን ሚሽን እንረዳለን በቃ ገንዘብ ሰጠን ዕውቀት ሰጠን ትዳር ሰጠን አገባን ልጆች ሰጠን ብዙ ነገር ሰጠን አሁን የመንፈሱን እሳት ይስጠን እንደዘመር ነው የመንፈስ ቅዱስን እሳት ይስጠን ከሰጠን ብዙ በጎ ነገሮች መልካም ነገሮች ከሰጠን በላይ እሳቱን በውስጣችን ያንድድ ይሄ የማያሳርፍ እሳት የማያስተኛ እሳት ኤርሚያስ እንዳለው በአጥንቴ ውስጥ አለ እኮ በቃ ቃሉ እንደ እሳት ሆነብኝ እንዳለ አጥንት ውስጥ ያለ እሳት አይታከክም አይዳሰስም አይታሽም
እንደዘመርነው የመንፈስን እሳት ስጠኝ እንዳልነው በጌታ በኢየሱስ ክርስቶስ ስም ይሄ ቅዱስ እሳት በውስጣችን ይንደድ። የማያሳርፍ የመንፈስ ቅዱስ እሳት፣ ጸልይ የሚል የመንፈስ ቅዱስ እሳት፣ አንብብ የሚል የመንፈስ ቅዱስ እሳት፣ አንዳንድ ነገሮችን ተው ይቅርብህ የሚል የመንፈስ ቅዱስ እሳት፣ የእግዚአብሔርን ቃል አንብብ የሚል እሳት በጌታ በኢየሱስ ስም ጌታ ሆይ በእኛ ላይ ይውደቅብን። የተከፋፈሉም ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ አረፉባቸው ተብሎ እንደተጻፈ በዛ በበዓለ 50 ቀን ያ እንደ እሳት የሚንበለበሉ ልሳኖች መጥተው በእነኚህ ደቀ መዛሙርት ላይ እንደወረዱ ከዛ በኋላ ማረፍ እንዳቃታቸው እንደወጡ ወደ ከተማ ውስጥ በዘመናቸው ሁሉ እንደወጡ ወንጌልን ይዘው እንደዞሩ ጌታ ሆይ ያ እሳት በእኛ በመካከላችን በእኛ በላያችን በሕይወታችን በቤታችን ላይ በዚህ በዘመን ፍጻሜ በእኛ ላይ ይውረድ ጌታ ሆይ። እኛ ላይ ያ እሳት ሲወርድ ለእግዚአብሔር ነገር ስንቃጠል ልጆቻችን ይመልከቱ ጌታ ሆይ። ልጆቻችንን ለእግዚአብሔር ነገር ተቃጠሉ ማለት ሳይሆን እኛ ስንቃጠል ይመልከቱ ጌታ ሆይ። ብዙ ነገሮችን ስንፈልግ ኖረናል። ብዙ ነገሮችም ከእጆች ተቀብለናል፣ አድርገህልናል ጌታ ሆይ። አሁን ደግሞ እንለምንሃለን ይሄ እሳት ወደ ሕይወታችን ይምጣ ጌታ ሆይ ይምጣ። ወደ ቤተ ክርስቲያን ይምጣ ጌታ ሆይ። ይሄ እሳት እዚህ ህብረት መካከል ይውደቅ። መንፈስ ቅዱስ እንፈልግሃለን። ምንም ማድረግ አንችልም ካላንተ ምንም ማድረግ አንችልም ጌታ ሆይ። በጥበብ መንፈሳዊ ህይወት አይኖርም። በአይምሮ ማስተዋል መንፈሳዊ ህይወት አይኖርም ጌታ ሆይ። መንፈሳዊ ህይወት በመንፈስ ቅዱስ ኃይል ነው የሚኖረው። ቤተ ክርስቲያን ኤግዚስት ማድረግ የምትችለው በመንፈስ ቅዱስ ብቻ ነው ጌታ ሆይ። ነው ጥበብ ስላለን ዕውቀት ስላለን ማድረግ አንችልም። መንፈስ ቅዱስ ሆይ ታስፈልገናል። ያላንተ በድኖች ነን። ያላንተ ህይወት የለንም። ያላንተ ሕያዋን አይደለንም። መንፈስ ቅዱስ ሕያው የሚያደርግ ያንተ መንፈስ በጌታ በኢየሱስ ክርስቶስ ስም በመካከላችን ይውረድብን። በህይወት የሚያኖር ያንተ መንፈስ በመካከላችን ይውረድብን። በእነኛ ሕዝቅኤል ባያቸው በዛ በራእይ ውስጥ እነኛ በደረቁ አጥንቶች ላይ በተበታተኑ አጥንቶች ላይ መንፈስ ሲመጣ እንደተሰበሰቡ መንፈስ ሲመጣ ታላቅ ሰራዊት ሕያዋን ሰራዊት እንደሆኑ በጌታ በኢየሱስ ክርስቶስ ስም መንፈስ ይምጣብን። ታላቅ ሰራዊት የሚያደርገን ሕያዋን ሰራዊት የሚያደርገን የእግዚአብሔር መንፈስ ይምጣብን። ዛሬ እንደሰማነው ኤልያስን የነዳው ያ የእግዚአብሔር መንፈስ በነ ኤልዛቤል በነ አክዓብ ፊት እንዲቆም ያደረገው ያ የእግዚአብሔር መንፈስ እኖ በካሃዲዎች ፊት ብዙዎችን የእግዚአብሔርን ነቢያት ባረዱ ፊት በተቃዋሚዎች ፊት ጣዖታትን ወደ እግዚአብሔር ሕዝብ መካከል ባመጡት ፊት እንዲቆም ያደረገው ያ የእግዚአብሔር መንፈስ ደፋር ያደረገው የእግዚአብሔር መንፈስ እሳት እንዲምጠራ ያደረገው የእግዚአብሔር መንፈስ የእግዚአብሔርን እውነት እንዲናገር ያደረገው ያ የእግዚአብሔር መንፈስ መንፈስ ቅዱስ ሆይ ዛሬም በዘመናችን በመካከላችን በእኛ ሕይወት ላይ መንፈስ ቅዱስ ሆይ አንተ ውረድብን ጌታ ሆይ። በቀደመው በዚህ ዓመት ባለፈው ዓመት እንደኖር ነው በ2026 መኖር አንፈልግም። በእሳት መንደድ እንፈልጋለን። በእሳት መቀጣጠል እንፈልጋለን። እሳት በውስጣችን ሲነድ እንዲሰማን እንፈልጋለን። እሳት በመካከላችን ሲነድ ማየት እንፈልጋለን። መንፈስ ቅዱስ ስንሞላ ማየት እንፈልጋለን። ያ የእግዚአብሔር እሳት ሲቀድሰን ማየት እንፈልጋለን። የእግዚአብሔር እሳት ቤተ ክርስቲያንን ሲያዘጋጃት ማየት እንፈልጋለን። የፊት መጨማደድ የሌለባት ነውር የሌለባት እርኩሰት የሌለባት ቅዱሱን ሙሽራ ለመቀበል የተዘጋጀች ንጉሱን ኢየሱስን ና የምትል መንፈሱና ሙሽራይቱም ና ይላሉ ተብሎ እንደጻፈ ከመንፈስ ቅዱስ ጋር አብራ ይህች ሙሽራ ቤተ ክርስቲያን ና እንድትል ጌታ ሆይ ያ እሳት
እሳት ያ መንፈስ በመካከላችን በዚች ቤተ ክርስቲያን በኢየሱስ ክርስቶስ ስም ይውረድብን ጌታ ሆይ ሃሌሉያ እንፈልግሃለን ጌታ ሆይ እንፈልግሃለን ይህንን ናፍቆት በሕይወታችን አንተ ጨምር ጌታ ሆይ ይህን ናፍቆት ጨምርልን ይህን የመንፈስ ቅዱስ ጥማት ረሃብ በውስጣችን ጨምር ጌታ ሆይ ደቀ መዛሙርትን ጠብቁ እንዳልካቸው ጠብቁ በዚህ በኢየሩሳሌም ጠብቁ የትም አትሂዱ እየናፈቃችሁ ጠብቁ እየፈለጋችሁ ጠብቁ ይመጣል ያ የተሰጠው ተስፋ ይመጣል እንዳልክ ጌታ እየናፈቅን እየፈለግን እየተጠማን እንድንጠብቅ ጸጋ ያግዘን ጌታ ማንም የተጠማ ቢኖር ወደኔ ይምጣ የሕይወት ውሃውን ከሆዱ ይፈልቃል ብላል ጌታ በጌታ በኢየሱስ ክርስቶስ ስም ይሄ ወንዝ ከያንዳንዳችን ሆድ ውስጥ ይፍለቅ ወንዝ ይፍለቅ ጌታ ሆይ በጌታ በኢየሱስ ስም ወንዝ እኛን አርክቶ አለስልሶ አጠጥቶ ከኛ አልፎ ሌሎች ጋር የሚደርስ ወንዝ በኢየሱስ ክርስቶስ ስም ከያንዳንዳችን ውስጥ ይፍለቅ ወንዝ በጌታ በኢየሱስ ስም ይፍለቅ ተናግረሃል ጌታ ሆይ ተናግረሃል ሃሌሉያ ክብር ላንተ ይሁን ወደ አዲሱ ዓመት ስንገባ ጌታ ሆይ በዚህ መለወጥ መንፈስ አንተ አስገባን ብዙ አቅጣጫዎች ጨምሩ ያልክ እየተናገርከን ደነበረ ጌታ ሆይ ዓመቱን ስንጠቀልለው እዚህ ዓመት ስንገባ ለመጨመር በሚናፍቅ በተዘጋጀ ለመጨመር ጌታ ሆይ በትላንትናው ነገር ሳትስፋይድ እንዳንሆን ረክተን እንዳንቆ ይበቃኛል እንዳንል ጌታ አንተ ባለጸጋ ነህ እግዚአብሔር አምላካችን ትልቅ አምላክ ነህ በእኛ ልክ እንዳናስብህ በእኛ ልክ እንዳንገምት ጌታ ሆይ ለመሞላት ለማደግ ለመስፋት ለመጨመር ለመትረፍረፍ ለመብዛት ጌታ ሆይ በኢየሱስ ክርስቶስ ስም እንድንናፍቅ በሁሉ አቅጣጫ እንድንጨምር የማንጨምርበት የሕይወታችን ዳይሬክሽን እንዳይኖር ጌታ ሆይ ከተንኮልና ከክፋት ካለመታዘዝ በስተቀር በሁሉ አቅጣጫ ጌታ እንድንጨምር እንድንሰፋ እንድንጥለቀለቅ የናዝሬቱ ኢየሱስ ሃሌሉያ እግዚአብሔር አምላካችን አባታችን ልጅህን ኢየሱስ ክርስቶስን በእያንዳንዳችን ሕይወት ውስጥ እንድትስለው በሕይወታችን ኢየሱስን እንዳንመስል ያደረጉን ነገሮች በሙሉ እየፈነቃቀልክ እንድታወጣቸው ጌታው የማይጠቅሙ የማይረቡ ነገሮች ሕይወት የሌላቸው ነገሮች በሕይወታችን የተንጠለጠሉ በጌታ በኢየሱስ ክርስቶስ ስም እንዲቆራረጡ ተቆርጠው እንዲወድቁልን በኢየሱስ ክርስቶስ ስም ለመነ ጌታው ሃሌሉያ እናመሰግንሃለን አሜን ስለመጣልን ቃል ተመስገን ክብር ለስም ይሁን አሜን ክብር ከዘላለም እስከ ዘላለም ላንተ ይሁን አሜን ጌታው በመካከላችን ብዙ ኤልያሶች ስለሚነሱ አባቶ እናመሰግናለን ቃል መጥቷልና እናምናለን ጌታው በጌታ በኢየሱስ ክርስቶስ ስም ቃልህን እናምናለን ቃል የመጣው ለዚህ ነው በዚህ ትውልድ መካከል በአመጽ መካከል 7000 ነፍሳት አሉ እንዳልክ ጌታ በዚህ ትውልድ መካከል ብዙ አመጽ በበዛበት በዚህ ዘመን ጌታ ሆይ ትሩፋት ሆኑት መካከል እኛ እንድንሆንልህ ብዙዎች ጨካኞች ጌታን ለመከተል የጨከኑ ከመካከላችን እንዲነሱ እንዲታዩ ኢየሱስን የሚመስሉ የሚያበሩ ከመካከላችን እንዲነሱ እንድንበዛ ለጌታው በኢየሱስ ክርስቶስ ስም ጸልየን እናመሰግናለን
ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ከፍ ከፍ በል። ሃሌሉያ ሃሌሉያ። ለራሳችን ከመኖር አውጥተህ ለአንተ እንድንኖር እርዳን። ለወንጌል እንድንኖር እርዳን። እነኚህ ቀናቶች ውስጥ ስለሰማነው ድምጽ ተመስገን። ውስጣችን ይሄ ቃል እንዲቆይ እንዲቀር ስር እንዲሰድ እንዲያድግ እንዲያፈራ 30ም 60ም 100ም እጥፍ እንዲያፈራ በኢየሱስ ክርስቶስ ስም ጸለይን። ስላገለገለን ባሪያ እናመሰግናለን። በእነኚህ 3 ቀናቶች ውስጥ በፍቅርና በመሰጠት እንዳገለገለን ጌታ ሆይ እሱም እንደዚሁ በዘመን ፍጻሜ ላይ ትሩፋት ሆኖ ጌታ ሆይ በቤትህና በመንግስትህ እያገለገለ ዘመኑ እንዲያልቅ በቤትህ እና በአገልግሎት በቆየ መጠን ጽድቁ እየጨመረ ኃይሉ እየጨመረ ቅድስናው እየጨመረ መታዘዙ እየጨመረ ፍቅሩ እየጨመረ እንዲመጣ በኢየሱስ ክርስቶስ ስም ባሪያህን ባረክ ነው። የቀረው ዘመኑ ጌታ ሆይ ያለፉትን ዘመኖች የሚያስረሳ እስኪሆን ድረስ የእግዚአብሔር ሐሳብና ፈቃድ በኢየሱስ ክርስቶስ ስም በሕይወቱ ይገለጥ። በጌታ በኢየሱስ ስም አንተ ያሰብከውና ያየህለት ነገር በሙሉ ያለ ምንም መከልከል ተንጠፍጥፎ በሕይወቱ አገልግሎ እንዲጨርስ ጸጋን አንተ አብዛለት። ምንም የሚቀረው ነገር እንዳይኖር ጌታ ሆይ ካየህለትና ካሰብክለት ነገር በዘመኑ የሚቀረው ነገር እንዳይኖር አገልግሎ አንተን እንዲገናኝ በብዙ ድልና ክብር ሩጫውን እንዲጨርስ ጨረስኩ እንዲል ሩጫን ሐዋርያው ጳውሎስ ጌታ በዘመኑ ፍጻሜ በደረሰ ጊዜ ሳትስፋይድ እንደሆነ ሩጫውን ጨርሻለሁ እንዳለ እምነቴን ጠብቄያለሁ አሁን ከዚህ በኋላ የጽድቅ አክሊል ነው ተዘጋጀልኝ እንዳለ ጌታው ባሪያ እንደዛ እንዲጨርስ ምንም የሚቀረው ጌታው ወደ ኋላ ዞር ብሎ የሚጸጸትበት ነገር እንዳይኖር የቀሩት አመታቶች ከፊት ለፊቱ ያሉት በብዙ ጸጋና ኃይል ጌታው ፈቃድን አድርጎ ሮጦስ ከመጨረሻው እንዲጨርስ ያንተ ጸጋ በኢየሱስ ስም በሕይወቱ ይብዛለት። ባለቤቱ ትባረክ፣ ልጆቹ ይባረኩ። ጌታው በእነሱ ላይ በወላጆቹ ላይ ያለ እምነት በልጆቹ ላይ በኢየሱስ ክርስቶስ ስም የተገለጠ ይሁን። በሚያስፈልጋቸው ነገር በሙሉ ያንተ ሙላት በዚህ ቤት ላይ ይሁን። ክብር ለአንተ ይሁንልህ። እናመሰግንሃለን፣ እናከብርሃለን፣ ከፍ ከፍ እናረጋሃለን። አንተ ብቻህን ንጉስና አምላክ ነህና ብቻህን ምስጋናና ታላቅነት መፈራት መደነቅ ከፍ ከፍ ብሎ መታየት ለአንተ ብቻ ይሁንልህ በኢየሱስ ክርስቶስ አሜን።